በሰማይ በሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር ዘመን መውት በቃ ነገ ስለምንሞት ዛሬ እንብላ እንጠጣ፣ ሆዳችን ይሙላ፣ ደረታችን ይቅላ ብለው ሆድን መመሪያ የሚያደርጉ ሰዎች ከሞት ባሻገር የሚያዩበት አይን የላቸውምና ሞት ለክርስቲያኖች መጨረሻ አይደለም። ለክርስቲያኖች ሃይማኖት ለሌላቸው ሰዎች ሞት መጨረሻቸው ሲሆን ሃይማኖት ባርገው ሲያስቡት ሃይማኖት ላላቸው ሰዎች ደግሞ ሞት ወደ እግዚአብሔር የሚኬድበት መንገድ ሆኗል ማለት ነው። ወፍናዊውኒ ለሞት እግዚአብሔር ውእቱ እንዳለ ቅዱስ ዳዊት ሞት የእግዚአብሔር መንገድ ነው፣ የሞትን ብልሃቱን የሚያውቅበት እግዚአብሔር ነው ተብሎም ይተረጎማል። ግን ሞት ወደ እግዚአብሔር መሄጃ መንገድ ነው። ሞት ለክርስቲያን መጨረሻ አይደለም። ስለዚህ ሁልጊዜ ከሞት ባሻገር ላለው ብዙ ህይወት፣ ከሞት ወዲህ ላለው ጥቂት ህይወት እየቀነስን ከሞት ባሻገር ላለው ብዙ ህይወት ስንኖር ክርስትና እውነትም ትክክለኛ መንፈሳዊ ንግድ መሆኑ በዚህ ይተረጎማል። በዚህ ዓለም ትልቁ ሆዳም እንስሳ ምንድን ነው? ትል ነው። በጣም ነው የሚደንቀው ማለት ከጅብ ይልቅ በጣም ትልቁ ሆዳም ትል ነው። ለምን ብትሉኝ አሁን ጅብም አንድ አህያ ከበላ እዚያ በኋላ ብዙም አያስቸግርም። ትል ግን በጣም የሚደንቀኝ ነው። መጠኗ በጣም ትንሽ ነው። 24 ሰዓት ነው። ሳምንት ሲበላ የሰው ቁስል አይጠግብም። ሳምንት የሚበላ እና ለዚህ ነው ጌታ በገሃነም ላይ ትሉ የማያንቀላፋ ነው ያለው። ምንድን ነው ያለው ቅዱስ ዮሐንስ አፈወርቅ? ትል የማይጠግብ ነው። ለምን ጅብ አላለውም ሰይጣንን? ለምን አንበሳ አላለውም? እና አንበሳማ ይጠግባል። ግን ሰይጣን ሰውን ቢያስት ስለማይጠግብና የሲኦል መከራ ማብቂያ ስለሌለው በማይጠግበው በትል መሰለው ብሎ ይተረጉማል። ትሉ የማያንቀላፋ ነው የተባለበት ምክንያት ትል እንደማይጠግም ገሃነምና ሲኦል ሰይጣን አለቅት ሆነው አይጠግቡም። በቃኝ የማይል ሰው ይሄን አርጌ እያለ በቅድ ብዛት ጽድቅ የማይሰራ ሰው እሱ ገሃነም ነው። በቃኝ ብሎ በጊዜ ራስን ለይቶ መኖር ይገባል እና በቃኝ እንድንልም አምላከ ቅዱሳን ይርዳል። ቅዱስ ጳውሎስ ምን አለ? እንከመረከብነ ሲሳየነ ወአራዘነ ያክለነ፣ የዕለት እንጀራ የዓመት ልብስ ካገኘን ይበቃናል ብሏል። ሰው ሲበላም ርቦት መብላት አለበት፣ መጾም አለባቸው። ቅዱስ ዮሐንስ አፈወርቅ ይላል ምግብ አልጣፍጠኝ ብሎ ትለኝ ይሆናል፣ ምግብ የማይጣፍጥ ሳይርብ እየበላ ሆኖ ይላል። ስለዚህ ምግቡ ስለማይጣፍጥ ሳይሆን ሳይርብ እየበላ ስለሆነ ረሃብም ማወቅ ይጠበቅብናልና የትንሣኤ ላስነሳቸው ሰዎች ጌታችን ኢየሱስ ክርስቶስ ምግብ ነው የሚያዝዘው። እግዚአብሔር እህል አይንሳን፣ ለሀገራችንም እህል ይስጥልን። እንግዲህ ስለ መብል ይህን ያህል ተነጋግረናል። አሁን ይህ ከንስሐ ጋር ምን ያገናኘዋል? ትምህርቱ ንስሐ ነው ወይስ እንጀራ ብሉ ነው ልትሉ ትችላላችሁ። ይገናኛል። አያችሁ በሚገናኝበት። ስለዚህ ጌታችን ኢየሱስ ክርስቶስ ርዕሳችን ምንድን ነው? ዛሬ ያነሳ ነው በላይዟችሁ የምትበላውን ስጧት ነው። በሚገባ ሰው መብላት በሚገባው ጊዜ መብላት አለበት። በነገራችሁ ላይ ቁርስ ለክርስቲያን የለውም። መጽሐፍ ቅዱስ ላይ ተፈልጎ የማይገኝ ቁርስ ነው። ምሳ አለ፣ እራት አለ፣ ቁርስ ግን የለም። ስለዚህ ክርስቲያን ምንም ቢሆን የፈለገ ጥርና ሐምሌ ቢሆን እንኳን ከ4 ሰዓት ከ5 ሰዓት ከ6 ሰዓት በፊት መብላት የለበትም። ለምን? በረከት ሊያልፈን ይችላል። በረከት ይዞ የሚመጣ ባይታዊ ቢያገኘን እንካ ልጅ ጸበል ጠጣ፣ እንካ ይችን ህብስት ብላት እና እውቀት ይገለጥላል ቢለን አይ ጉድ ማልዳ በልቼ ልንል እንችላለን። እና ክርስቲያን ማልዶ አይበላም። የፈለገ ቢሆን ቆይቶ ረፈድ ብሎ ነው የሚበላው፣ በረከት እንዳያልፈን ማና ሁልጊዜም እርቧችሁ ብሉ፣ ጾማችሁን ውላችሁ እንዲሁ ቢቻል ማንኛውም ክርስቲያን እስከ 6 ሰዓት እስከ 7 ሰዓት ብሉት ቢሆን ቢቆይ ችግር የለውም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ
ዓለምን አሳልፎ የሚኖር የአባቶቻችን አምላክ አምጻኤ ዓለማት መጋቢ ዓለማት ቅዱስ እግዚአብሔር በምሕረቱ በይቅርታው በቸርነቱ እስከዚች ሰዓት ጠብቆ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። ለድኅነትም ምክንያት የሆነችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ እሷንም እግዚአብሔር ፈጥሮ ሰጥቶናልና የእርሷም ስም የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት በዛሬው ዕለት የምናስበው ሰማዕቱ ቅዱስ መርቆሬዎስ፣ ደናግል መነኮሳት፣ ቅዱሳን መላእክት ሁላቸው ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሱራፌል፣ ኪሩቤል እነሱም እግዚአብሔር ባከበራቸው ስም ስማቸው የተመሰገነ ይሁን አሜን በሉ። ክቡር አባታችን መላከ ገነት መኳንንት ሲሳይ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ኃጢአታችን ይቅር ብሎ እስከዚህ ሰዓት አቆይቶ ለዚህ ሰዓት ያገናኘን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ልቡናችንን ከፍቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ እግዚአብሔር ቢወድና ቢፈቅድ ዛሬ ስለ ንስሐ የምንማማረውን ትምህርት ይቆየን እንላለን ማለት ነው። ይቆየን እንላለን። ስለ ንስሐ በሚገባ ተምራችኋል ማለት አይደለም። ማለት ስለ ንስሐ ቢያንስ እንድታስቡ ተደርገዋል ነው የሚባለው እንጂ ስለ ንስሐ በሕይወት ዘመናችን 81ዱ መጽሐፍ ቅዱስ በጠቅላላው ንስሐ ነው፣ ሌላ አይደለም። ንስሐ ግቡና ዳኑ ነው። ሌላ ምንም ከዚህ ያለፈ ነገር የለም። ሰው የትኛውን ሁሉንም መጽሐፍ ቢማር ቢጠቀለል መጨረሻ ላይ ንስሐ ገብታችሁ ዳኑ ነው መጠቅለያው ማለት እሱ ነው። እና መጻሕፍት ሁሉ ስለሆነ የንስሐ ትምህርት አያልቅም። ለጊዜው ግን እኛ አሁን መማር ያለብንን ያህል ምንድነው ይቆየን ብለን እናቆየዋለን ማለት ነው። በክፍል 12 እንጠቀልለዋለን ማለት ነው። እግዚአብሔር እንደወደደ ደግሞ ቢያደርሰን ለሳምንት ሁላችሁም የምትጽፉም ካላችሁ ሌላ ማስታወሻ ወይም ማስታወሻችሁን ከፍላችሁ አዲስ ተከታታይ ትምህርት እግዚአብሔር ቢፈቅድና ቢወድ እንጀምራለን። የሳምንት ሰዎች ቢለን ማለት ነው። ዛሬ እንደ እግዚአብሔር ፈቃድ ስለ ንስሐ የማጠቃለያውን ትምህርት እንማማራለን። አምላከ ቅዱሳን ከሁላችን ጋር ይሁን። ስለ ንስሐ ዛሬ የምንማማረው ምንድነው ሲባል የመጽሐፍ ቅዱስ ርዕስ ይዘን ነው የምንጀምረው፣ የዛሬውን ደግሞ ማለት ነው። እና ምንድነው ወአዘዘ የሀብዋ ዘትበል፣ የምትበላውን ስጧት በሚል ርዕስ እንማማራለን። ቀጥታ ይሄ ቃሉ ሲፈታ የምትበላውን እንዲሰጧት አዘዘ ነው የሚሆነው። ግን ለእኛ ለመያዝ እንዲመቸን አማርኛው መጽሐፍ ቅዱስም እንደዛ ነው የሚለው። የምትበላውን ስጧት ይላል። በሉ ሁላችሁ እስኪ ደግማችሁ በሉ እንደገና። የምትበላውን ስጧት። በዚህ ርዕስ ነው የምንማማረው። የንስሐውን መጠቅለያ የምናደርገው እሱ ነው። የማርቆስ ወንጌል ምዕራፍ 5 ቁጥር 43 ላይ እናገኘዋለን። የማርቆስ ወንጌል ምዕራፍ 5 ቁጥር 43 የማርቆስ ወንጌል ምዕራፍ 5 ቁጥር 43 ላይ እናገኘዋለን። እንግዲህ ሁላችሁም ስለ መብል ታውቃላችሁ አይደል? ስለ መብል ታውቃላችሁ። ያው ስለ መብል ታውቃላችሁ ብቻ ሳይሆን የምትኖሩም ለመብል ነው አይደለም? ሌላ ምንም አይደለም። ሌላም ትርጉም የለውም ሰው። በዚህ ዓለም ላይ ብዙ አይነት ነው ስለ መብል የተነገሩ ብዙ ንግግሮች አሉ አይደል? ለመስራት ብለው የሚበሉ የሚባሉ አሉ። ለመስራት ብለው የሚበሉ ሰዎች አሉ። ለመብላት ብለው የሚሰሩ ሰዎች አሉ። ለመስራት ብለው የሚበሉ ሰዎች አሉ። ለመብላት ብለው የሚሰሩ ሰዎች አሉ። ደግሞ
ለመብላት ብለው የሚበሉ ሰዎችም አሉ። ለመብላት ብለው የሚበሉ ሰዎችም አሉ። እሱን እንግዲህ ለእናንተ የሶስቱን ትርጉም ትቸላቸዋለሁ ምን ማለት እንደሆነ። ለመስራት የሚበሉ፣ ለመብላት የሚሰሩ። አሁን እናንተ ከየትኛው ናችሁ? ለመስራት ከሚበሉት ነው? ለመብላት ከሚሰሩት ነው? አቤት እናንተ ከየትኛው ናቸው? ምረጡ። ሀ ለመስራት የሚበሉ፣ ለደግሞ ለመብላት የሚሰሩ፣ ሶስተኛ ለመብላት የሚበሉ አሉ። ከየትኛው ናችሁ እናንተ? አቤት እሺ፣ የመጀመሪያውን የምትሉ አውጡ። የመጀመሪያውን የምትሉ ለመስራት ከሚበሉ የምትሉ አውጡ። በደንብ አውጡ። በደንብ ለመስራት የሚበሉ ነው። በጣም ለመስራት የሚበሉ በጣም ጥሩ። ለመብላት የሚሰሩ ደግሞ እሺ፣ ለመብላት የሚበሉ የለም። በጣም ግሩም ነው። በጣም ነው የሚገርመው። ቴሌቪዥን አይታችሁ ታውቃላችሁ አይደል? እኔም ከተማ ስሄድ በእንግድነት አያለሁ እና ቁጭ ካልኩ ያው ስለሚጠቅም አያለሁና የሆነ ጊዜ የምግብ አዘገጃጀት የሚያስተምሩ ሰዎችን አይቼ ነበር በቴሌቪዥን። እና ምግቡን አዘጋጅተው ሲጨርሱ ምን ያደርጋሉ? አቤት ይበላሉ። ምን ይቀምሳሉ? ኖረ በደንብ ነው የሚበሉት። አይቻውቃለሁ በእውነት ማለት ነው። እና አንድ ቀን አይቻቸው እስካሁን አጎራረሳቸው አይረሳኝም። አንድ ቀን ያየሁትና አንድ ጊዜ ጠቅለው ያሽሩበታል። እና እነዚህ ሰዎች በጣም ገረመኝና እኔ ይበላሉ። የሚበሉት ደግሞ ለምንድን ነው? አቤት ለመብላት ነው። የሚበሉት ለመብላት ነው ማለት ገብቷቸዋል። እንጀራ እየበሉ እንጀራ ያበስላሉ ማለት ነው። ይኸውላችሁ ይበላሉ። በልተው እያሳዩ ደግሞ ወሩን ለሚበሉት ደግሞ የሚከፈላቸው ደግሞ ምን ማድረግ ነው? እሱን በመብላት ነው። እየበሉ ለመብል ይኖራሉ ማለት ነው። ስለዚህ ሰው ደግሞ ያን እየተመለከተ እነሱ ደግሞ ያን እየበሉ እንጀራቸውን ያበስላሉ ማለት ነው። ሌላኛው ለመብላት ለመስራት የሚበሉ የሚባሉት እናንተ አይደላችሁም፣ ውሸታችሁን ነው። ለመስራት የሚበሉ የሚባሉት መነኮሳት ናቸው። ለመስራት የሚበሉ የሚባሉት መነኮሳት ናቸው። በተለይ የገዳም አርድእት ማለት ናቸው። ገዳም የሚበላው ለመስራት ነው። ዓለም ደግሞ የሚበላው ለምንድን ነው? የሚሰራው ደግሞ ለምንድን ነው? ለመብላት ነው። ለመብላት ነው የሚሰራው እንጂ ለመስራት ነው የሚበላ። ውሸታቸውን ነው እውነት ማለት። አሁን አጠቃላይ ደሞዝ ቢባል ትምህርት ምን ተደመረ በቃ አንደኛ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ፣ ፒኤችዲ፣ ፕሮፌሰር ወዘተርገ ሲደመር ሲቀነስ ውጤቱ ምንድን ነው? ሆድ ነው። ሌላ የለውም ማለት ነው። ምንም አለ ተማረ በልቶ መሞት። በቃ በተለይ ሃይማኖት ያለ የሌለው ሰው በጣም ነው የሚያስደንቀኝ እኔ ማለት ነው። አሁን ፈረንጆቹ ሌላ ሀገር ሲሄዱ ሌላ ሀገር በሚሄዱበት ጊዜ አስቀድመው እሁድ ኢትዮጵያ የሚገባ ከሆነ ማክሰኞ የሚበላውን ቁርስና ምሳ አዞ ነው የሚመጣው ወደ ኢትዮጵያ ሲመጣ ማለት ነው። ምን መብላት እንዳለበት እና ፈረንጆች ሁልጊዜ ጾምን የጠሉበት ምክንያት ሃይማኖት ስለሌላቸው የኑሮ ዋጋ ምግብ ሆኗል። የኑሮ ዋጋ ምግብ፣ ልብስ። አሁን ታውቃላችሁ በየጊዜው ሰው በልብስ የማይረካበት ምክንያት ምን እንደሆነ ታውቃላችሁ? ሰው በልብስ የማይረካበት ምክንያት መኖር ማለት መብላትና መልበስ ነው ብሎ ስለሚያስብ ነው። መኖር ማለት መብላትና መልበስ። ሃይማኖት ያለው ሰው ግን በአንድ ልብስ በሁለት ልብስ ይረካል፣ ህሊናው ያርፍለታል። አሁን አያችሁ የሰው ልብስ ምን ያህል ጊዜ እንደተቀየረ ታውቃላችሁ? አሁን የሴቶች ልብስ ምን ያህል ጊዜ እንደተቀየረ። የሆነ ጊዜ ጥልፍ ቀሚስ ነበር፣ ከዛ ደግሞ ወጥ ቀሚስ መጣ። ወጥ ቀሚስ ሆኖ ሌላ ይሄ አሁን ከሚሰፋው የሚሰፋ ከላይ እስከታች። ከዛ ደግሞ ጉርድ ቀሚስ የሚባል መጣ። ከዛ ደግሞ ሱሪ የሚባል መጣ። ከዛ ደግሞ ሴቶችም በቃ ያው ከገበሬ ቁምጣ የማይሻል ቀሚስ ደግሞ አበጁ ማለት ነው። እንደዚህ ደግሞ እስከው እንደዚህ ያለበት ምክንያት ምንድን ነው? ሃይማኖት የሌለው ሰው የማረፊያ መጨረሻ የሚመስለው ልብስና ምንድን ነው? ሆድ። ልብስና ሆድ ነው።
ሃይማኖት ላለው ሰው ግን እሱ መጨረሻ አይደለም። ለምንድን ነው መሰላችሁ እንደዚህ ብሎ የሚያስብበት ምክንያት? እንደዚህ ብሎ የሚያስብበት ምክንያት ሃይማኖት ከሌለ ትንሣኤ የለም። እና ሰዎች ምንድን ነው ልብስ በጣም በመለዋወጥና ምግብ በመለዋወጥ የሚደሰቱበት ምክንያት ሞትን መጨረሻ አድርገው ስለሚያስቡት ነው። ሞትን መጨረሻ አድርገው ስለሚያስቡት ከሞት በኋላ ህይወት ስለሌለ እንብላ የዛሬውን የሰማዩን ማን አየ? እንደው መጽሐፍ ይሌለ እንዴ ንብላው ንስተይ የሰመን መውት በቃ ነገ ስለምንሞት ዛሬ እንብላ እንጠጣ፣ ሆዳችን ይሙላ ደረታችን ይቅላ ብለው ሆድን መመሪያ የሚያደርጉ ሰዎች ከሞት ባሻገር የሚያዩበት አይን የላቸውምና ሞት ለክርስቲያኖች መጨረሻ አይደለም። ለክርስቲያኖች ሃይማኖት ለሌላቸው ሰዎች ሞት መጨረሻቸው ሲሆን ሃይማኖት ባርገው ሲያስቡት ሃይማኖት ላላቸው ሰዎች ደግሞ ሞት ወደ እግዚአብሔር የሚኬድበት መንገድ ሆኗል ማለት ነው። ወፍናዊውኒ ለሞት እግዚአብሔር ውእቱ እንዳለ ቅዱስ ዳዊት ሞት የእግዚአብሔር መንገድ ነው፣ የሞትን ብልሃቱን የሚያውቅበት እግዚአብሔር ነው ተብሎም ይተረጎማል። ግን ሞት ወደ እግዚአብሔር መሄጃ መንገድ ነው። ሞት ለክርስቲያን መጨረሻ አይደለም። ስለዚህ ሁልጊዜ ከሞት ባሻገር ላለው ብዙ ህይወት ከሞት ወዲህ ላለው ጥቂት ህይወት እየቀነስን ከሞት ባሻገር ላለው ብዙ ህይወት ስንኖር ክርስትና እውነትም ትክክለኛ መንፈሳዊ ንግድ መሆኑ በዚህ ይተረጎማል ማለት ነው። እና ይሄን እንግዲህ ተመልከቱ። ክርስቲያን ማለት በአጭር ቃል የክርስቲያን አኗኗሩ ግን ለመስራት የሚበላ ነው። ለመስራት የሚበላ በሉ ምን አላችሁኝ? ለመስራት የሚበላ ለመስራት የሚበላ ማለት ተመልከቱ። ይበላል። የሚበላው ደግሞ ለምንድን ማለት ነው? ለመስራት ነው። ለመስራት ምን ለመስራት? አሁን እስከ ዛሬ ሰው ይበላልና በልቶ መስራት አለበት። እንዲያውም ምን ይላሉ እናቶቻችን ልጆቻቸው ገጠር እስከ ረፋድ እስከ 3 ሰዓት እስከ 4 ሰዓት እንቅልፍ ከተኛ እነሱ ቤተክርስቲያን ደርሰው ሲመጡ ልጃቸው ተኝቶ ከቆየ የንጉስ እንጀራ ተኝተህ ትበላለህ እንዴ ይላሉ። የንጉስ እንጀራ ተኝተህ ትበላለህ ወይ? ምክንያቱም የምትበላው ለመስራት ነው። ሰው በህይወቱ ብዙ አደራ ስላለበት ማለት ነው። ስለዚህ ሰው ወጥቶ ወርዶ ነው የሚበላው። ያንን የሚበላበት ምክንያት ደግሞ የሚገባውን ማከናወን እንዲችል ነው። ምን እንዲሰራ? የሰማይ ቤቱን። ሰው የምድር እንጀራ ሙሴ የፈርዖንን እንጀራ እየበላ የከነዓን ቤቱን እንዳሰላና እንደሰራ ሰው ፈርዖን የተባለ ሰይጣን ነው እንደምታውቁት። ግብፅ የተባለ የዓለም ነው። ሙሴ በፈርዖን እንጀራ የአባቶቹን ርስት በፈርዖን እንጀራ አድጎ ነው የአባቶችን ርስት ለህዝቡ ያወረሰ። ምን ማለት ነው? ዲያብሎስ በነገሰበት በዚህ ዓለም እንጀራ እየበላ ሰው የሰማይ ቤቱን መስራት አለበት። ተመልከቱ፣ ዲያብሎስ በሚመለክበት በገንዘብ በሚገዛበት ዓለም ሰው የሰማይ የአባቱን የእግዚአብሔርን ርስት ይዋጃል ማለት ነው። የምድር እንጀራ በልቶ የሰማይ ቤት የሚሰራበት ጉልበት ነው። ስለዚህ መስራት መብላት ለመስራት ነው፣ መስራትም ለመብላት ነው። ማለት ምን ማለት ነው? መብላት ለመስራት ነው። የሰማይ ቤትን ለመስራት መስራት ለመብላት ነው። በዚህች ዓለም ሰው የሚገባውን ስራ ካከናወነ በሰማይ ደግሞ የመላእክትን የህይወት እንጀራ መመገብ ይችላል። ስለዚህ ተመልከቱ፣ ሰው በልቶ መስራት አለበት፣ በልቶ መስራት አለበት። ሰርቶ ደግሞ መብላት አለበት፣ ሰርቶ መብላት አለበት። ስለዚህ ምን አለ ጌታ? ወጥተህ ወርደህ ጥረህ ግረህ ብላ። በጣም የሚያስደንቁ ነገሮችን እነግራችኋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ያስነሳቸው ሰዎች አሉ። አሁን ያየናቸው ከሞት ያስነሳቸው አሁን በታሪክ የምናመጣቸው ሰዎች አሉ። እነሱን ካስነሳ በኋላ ቀጥታ ምን እንደሆነ ያለ የሚበላ ስጧቸው ነበር የሚል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ተለይቶ ከተነሳ በኋላ ምንድን ነው ያደረገው? ከሐዋርያት ጋር አብሯቸው አሳ ነው የበላው። አብረሳ በላ እና መብል የትንሣኤ ማረጋገጫ ነው ማለት ነው። ጌታ እንዲያውም ከዚያ የተነሳ ከአንደኛው ክፍለ ዘመን ጀምሮ ብዙ አባቶቻችን እኔ ሙቼ ተነስቻለሁ ካለ ማስረጃ የሚያደርጉት መጀመሪያ መሞቱን ያረጋግጣሉ። ሙቶ በጉድጓድ ተቀብሯል ወይ ብለው ሰው ይጠይቃሉ። ሁለተኛ ደግሞ ምን ያደርጋሉ? ሙቶ ከተቀበረ በኋላ ስንት ቀን ሆኖታል ብለው ያረጋግጣሉ። ከዚያ መጨረሻ ላይ የሚያረጋግጡት ምንድን ነው? ብላ ነው። ከበላ የሰው በእርግጥ ተነስቷል። የተነሳው በእርግጥ ሰው ነው ማለት ነው። በእርግጥ ሰው ነው። ለምን? ሰይጣን የሞቱ ሰዎችን መስሎ ከሞት ተነስቻለሁ ብሎ ለሐሰት ትምህርት ስለሚቆም ሰይጣን ደግሞ አይበላም። ማወቅ የሚገባቸው ሰይጣን አይበላም፣ አይጨበጥም፣ አይዳሰስም። ለምታት አጥንት፣ ጅማት፣ እጅ፣ እግር የለውም። ጥርስ፣ አፍ የለውም። መስሎ ይታያል እንጂ በተግባር መፈጸም አይቻለውም።
ልክ እንደ ጥላ ነው። ስለዚህ ተመልከቱ፣ ምታት ከሆነ ሊበላ ስለማይችል በማብላት መነሳቱን ያረጋግጡ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እስከ ትንሣኤ ድረስ የበላው ልክ እንደ ሰውነቱ እንደኛ የሚራብ የሚጠማ ስጋ ስለለበሰ ነው። ከትንሣኤ በኋላ ግን እንጀራ ጌታችን ኢየሱስ ክርስቶስ የተመገበበት ምክንያት ለምንድን ነው ሲባል ትንሣኤውን ለማስረገጥ ነው እንጂ ከትንሣኤ በኋላ የክርስቶስ ስጋ አይራብም፣ የክርስቶስ ስጋ አይጠማም። ልክ እኛ እንኳንስ የክርስቶስ እኛም ከሞት ተለይተን ከተነሳን በኋላ ጌታችን ኢየሱስ ክርስቶስ ሲመጣ ከትንሣኤ በኋላ የእኛ ስጋ አይራብም አይጠማም። ስለዚህ ክርስቶስ ከትንሣኤ በኋላ ለምን በላ ለምን ጠጣ ሲባል ሐዋርያት ምታት ነው እንዳይሉ፣ በምታት እሱን መስሎ ሰይጣን አታሎን ነው እንጂ እሱ ከሞት ተነስቶ አይደለም ብለው ትንሣኤውን እንዳይጠራጠሩ ከነሱ ጋር የተጠበሰ አሳ በልቶ ትንሣኤውን አስረግጦላቸዋል ማለት ነው። ስለዚህ ሰው ከትንሣኤ በኋላም መብላለው፣ ከትንሣኤ በፊትም መብላለው። የሚበላው ምንድን ነው ካላችሁኝ፣ ከትንሣኤ በኋላ የሕይወት እንጀራ ክርስቶስን ምግብ አድርጎ ምስጋናን እየተመገበ ይኖራል ማለት ነው። መብል በዚች ምድር ሲሰራልን አስቀድሞ የምንበላው ምንድን ነበረ? የገነት ሕይወትን የገነት ምግቦችን እንበላ ነበረ። የገነት ምግብን ከበላን በኋላ ኃጢአት ባንሰራ ኑሮ መንግሥተ ሰማያት ውስጥ ስንገባ የገነት ፍሬዎችን አንበላም። ምንድን ነበር የምንበላው? አዳም 1000 ዓመት ሲሞላው መንግሥተ ሰማያት ይገባል። መንግሥተ ሰማያት ከገባ በኋላ ሌላ ምግብ አይበላም። ዕፀ ሕይወት 1000 ዓመት ዕድሜ ሲሞላው ዕፀ ሕይወት የሚባል በገነት ካሉት እጽዋት የመጨረሻውን ምግብ ይበላና እሱን ከበላ በኋላ በመንግሥተ ሰማያት ሳይራብ ለዘላለም ይኖራል። ዕፀ ሕይወት በገነት መካከል ያለው ዕፀ ሕይወት የሚባለው እንጨት አዳም እንዳይራብ ለዘላለም ረሃብን የሚያጠፋለት ነበረ። በኋላ አዳም በበደለ ጊዜ ከገነት እንዲወጣ ተደረገ። ከገነት የወጣበት ምክንያት ምን መሰላችሁ? አዳም የዘላለም ኃጢአት ስለሰራ የዘላለም ሕይወት አይገባውም። የዘላለም ሕይወት የሚያገኘው ደግሞ በዕፀ ሕይወት ነበረ። ዕፀ ሕይወትን ከበላ ደግሞ አይሞትም። ስለዚህ የኃጢአቱን ዋጋ ሰው የዘራውን ስለሚያጭድ ኃጢአትን ዘርቶ ሕይወትን ማጨድ ስለማይቻል ኃጢአትን ዘርቶ ሞትን ነው ማጨድ የሚቻለው። ለምን? የኃጢአት ደመወዙ ሞት ስለሆነ። ስለዚህ አዳም ኃጢአትን ዘርቶ ሕይወትን ማጨድ ስለማይችል ከዕፀ ሕይወት እንዳይበላ ከመይባ አዳም ተመልከቱ ውስተ ገነት ታቢሎ ውስተ ገነት አዳም ተደፋፍሮ ወደ ገነት እንዳይገባ ተመልከቱ። ወይብላ ዕፀ ሕይወት ከዕፀ ሕይወት ከዕፀ ገነት መብላት እንዳይችል እግዚአብሔር አዘዞም ለሱራፌል ዘውስተ ደዊሆሙ ሰይፈ እሳት እንተ ትትመያየጥ የምትገለባበት የእሳት ሰይፍን በእጃቸው የያዙ ሱራፌልን ገነትን እንዲጠብቁ አደረጋቸው። ለምን ሲባል ለአዳም ለዘላለም ረሃብን የሚያርቅለት እንጨት እንዳይበላ ማለት ነው፣ እንዳይበላ። ስለዚህ የሰው ልጅ በምድር ላይ በገነትም ረሃብ አለ። በገነት የሚበላው ግን የገነት ፍሬዎችን ነበረ። ከዚያ በኋላ ግን ከ1000 ዓመት በኋላ ዕፀ ሕይወት የሚባለውን ሲበላ የዘላለም ረሃብ ይርቅለታል። በጣም የሚደንቀው ረሃብ የሚርቀው በመብል ነው፣ እንደምታውቁት ነው። የዘላለም ረሃብም የሚርቀው ደግሞ በምንድን ነው? በመብል ነው። ኃጢአት የሚያመጣው ሞትን ነው። ኃጢአት ሞትን ካመጣ በኃጢአት የመጣው ሞት የሚርቀው ደግሞ በሕይወት ምግብ ነው። እስከዚያው ድረስ ሰው ወጥቶ ወርዶ እንዲበላ እግዚአብሔር አዘዘው። ስለዚህ በረፍት ሆነ ገነትን እንድትበላ ካልወደደልህ በዚች ዓለም ወጥተህ ወርደህ ጥረህ ግረህ ብላ አለው እግዚአብሔር። ምን አለው? ብላ በሀፈ ገጽከ ወጥተህ ወርደህ ጥረህ ግረህ ብላ። ወጥተህ ወርደህ በል ውስጥ ጥረህ ግረህ ወዝህን አፍሰህ ብላ ይላል። ምን አድርገህ በሉ? አይዟችሁ ወጥተህ ወርደህ በሉ። እሺ ጥረህ ግረህ፣ እሺ ወዝህን አፍሰህ ምን በል ብላ ብሎ እግዚአብሔር አዳምን አዘዘው። ከገነት ያሉትን እጽዋት በመብላት ፈንታ ወጥቶ አዳም እንዲወጣ እንዲወርድ አደረገ። ያ ማለት እንቅፋት መጥቶ እሾህ ወግቶ ተራራ ወጥተህ ቁልቁለት ወርደህ ዝናብ ታግሰ ፀሐይ ሐሩር የሌሊት ቁር የቀን ሐሩር ታግሰ ከአራዊት ጋር ተናጥቀ ዝንጀሮ ጠብቀ ብላ ብሎ በሰው ልጅ ተፈረደበት። ከዚያ የተነሳ ሰው ሰርቶ እንዲበላ ከእግዚአብሔር የተሰጠ ትእዛዝ ነው። ልክ እንዳትስረቅ፣ ልክ እንዳትግደል፣ ልክ እንዳታመንዝር፣ እንደዚህ ሁሉ የሰው ልጅ ለመጽደቅ ከሚጠብቃቸው ሕግጋት አንዱ ሰርተህ ብላ ነው። እስኪ ሰርተህ ብላ በሉ። ምን አላችሁኝ? ስለዚህ አለመስራት ድሃ ያደርጋል ብቻ ሳይሆን ያስኮንናል ማለት ነው።
መስራት ደግሞ ምን ያደርጋል? ያጸድቃል። ልክ የእግዚአብሔር ትእዛዝ ስለሆነ። ለዚህ ነው ቅዱስ ጳውሎስም ተሰሎንቄ መልእክቱ ላይ ሲናገር ዘይፈቅድ ይትቀነይ ኢይሴሰይ ይላል። ሊሰራ የማይወድ አይብላ ይላል። ሊሰራ የማይወድ ሰው አይብላ። መስራት ካልፈለገ መብላት የለበትም። እስኪ አንድ ጊዜ በሉ ሊሰራ የማይወድ በሉ ምን አይበል? አይብላ። አንድ ጊዜ በሉ ሊሰራ የማይወድ ምን አይበል? አንደኛ እንጨምረው ሊሰራ የማይወድ አይብላ። የማይሰራ ምን አይበል አላለም። ይሁላችሁ እናንተ በደንብ አታዳምጡም ማለት ነው። የማይሰራ አይብላ ብሏል። አሁን ምንድን ነው ያለው? ሊሰራ የማይወድ ነው። ለምሳሌ ህፃናት ይሰራሉ? የማይሰራ አይብላ ቢሆን ኑሮ ህፃናት ጦማቸውን ሊሞቱ ነበር ማለት ነው። አይሰሩም ማለት ግን ምንድን ያለ? መስራት እየቻለ ሊሰራ የማይወድ ነው እንጂ ያለ የማይሰራ ካለ እጅጉ የተቆረጠ ሰው አይሰራም። ለነሱ አይብሉ። ስለዚህ አንተ አልሰራም አትበላም ብለን እንዲሁ እግዚአብሔር እኮ ምን አይነት ረቂቅና ደግሞ የቅዱስ ጳውሎስ ጥበቡና ርቀቱ አይደንቃችሁ? አሮጊቶችን ሁሉ እዚህ ተኝተህ እየዋልክ አትበላም እንዳንል፣ ሽማግሌዎችን አናበላም ተኝተህ እየዋልክ እኔ እዚህ ወዜን አፍስሼ ተንጠፍጥፌ ነግጄ ፀሐይ መቶኝ ብርድ መቶኝ እመጣለሁ ተኝተሽ ትበያለሽ አንተ ግንድ እያለ ሰው የታመመውን እንዳይሰድር ሊሰራ መስራት እየቻለ የማይሰራ ሰው አይብላ ነው እንጂ አለ። የማይሰራ አይብላ ግን አላለም። የማይሰራውማ እየሰራ ነው። በነገራችሁ ላይ መስራት የማይችል ሰው እንደሚሰራ ታውቃላችሁ? መስራት የማይችል ሰው ይሰራል አይሰራም? ምን ይሰራል? አቤት ጸሎት ያደርጋል። አይሰራም? ይሰራል። እንዲያው ምንድን ነው ያለው? አይዳው ድኩማት ያንጻ እሎንተ አብያተ። ምንድን ነው ያለ ጌታ? ተመልከቱ እንዲህ ነው ያለ ተመልከቱ ግበሩ አይርክተ እምነዋያ መጻ በአመፀኛው ገንዘባችሁ ወዳጅ አብጁበት ዋጁበት አለ። ለምን? እናንተ በሚፈርስ ገንዘባችሁ በሚፈርስ ቤታችሁ ብትቀበሏቸው በሰማይ የብርሃን ቤታቸው እንዲቀበሏችሁ በአመፀኛው ገንዘባችሁ ወዳጅ አብጁበት አለ። በአመፀኛው ገንዘባችሁ ወዳጅ አብጁበት። ተመልከቱ ገንዘብን ለምን አመፀኛ አለው ቢሉ ያሳምጻልና ይላሉ አባቶቻችን። ያስመይናል ያስመካልና አለ። ገንዘብን በምን መስሎታል ጌታ? በቀበሮ ተመያኒ ነው ማለት ሸንጋይ ነው ይላሉ። ሸንጋይ ነው ማለት ቀበሮ አውቆ የተኛ መስሎ ዝርግት ብሎ የተኛል ይላል ተርጓሚያችን። ተዘርግቶ የተኛና አረፋውን ባፉ ይደፍቃል። ኋላም ወይስ ሙቷል ብለው እነ ፍየል እነ በግ በዚያ ሲመጡ እዚያ በኋላ ለቀም እያደረገ ይፈጃቸዋል። ሰይጣንም ያስመካል ያስመይናል ያሸነግላልና ብሎ ይናገራል። ገንዘብ ተመልከቱ አላችሁ የላችሁም? አመፀኛ ያለው አመፅ የሚሰራው በገንዘብ ነውና፣ አመፀኛ ያለው ደግሞ ምን አለ ተመልከቱ። ሰዎች ሲወስዱት የገሌ ነኝ አይልም ይላል። አሁን የእናንተን እዚህ አንድ ብራችሁን እዚህ አግኝቼ በወስደው አረ የገሌ ነኝ አስቀምጠኝ አይልም ማለት ነው። አገኙት መልመድ ነው። ገንዘብና ተንኮለኛ ዘማዊ ሰው አንድ ነው። ባለቤት የለውም። ዝም ብሎ ወሰዱት መሄድ ነው ማለት ነው። ዘማዊ ሰውም ከወደቀበት መውደቅ ነው። የገሌ ነኝ አይልም። የገሌ ነኝ አይልም በሉ። አዎ ተመልከቱ። አይውላችሁ አሁን እኮ ብዙ ወጣቶች የማታገቡበት ምክንያት እናውቀዋለን። ምክንያቱ የገሌ ነኝ ላለ ማለት እኮ ነው አይደለም? ባለቤት እንዳይኖራችሁ ነው። ዝም ብላችሁ ሄዳችሁበት ማደር፣ ሄዳችሁበት መዋል፣ ለማጭበርበር እንዲመቸው ነው ብዙ ሰው የማያገባ ማለት። አረ ትዳር ከባድ ነው ይላል እኮ ማለት ከባድ ነው። እዚያ ብዙ ነገር አለ፣ አስተዳደር አለ፣ ምን አለ። ምንም እኮ አዲስ ነገር የለውም። ያው የሚበሉትን ነገር ለሁለት መብላት ነው አይደለም? ለሁለት መብላት መጽደቅ ነው። አዲያ ግን ብዙ ሰው እያጭበረበረ ህይወቱን በዝሙት እንዴ እኮ አንድ ሰው አለ ሰምታችኋል አይደለም? ልጄ ምንድነው የማትማር ሲሉት ምበላው የሌለው ነው አላቸው አይደል? አንድ ጳጳስ ምን አሉት እሳቸው? ስትደነቁር ምን እየበላ ደነቆርክ ብለውታል አይደለም? ዝሙት የምትሰሩበትን ገንዘብ ትዳር የማትዙበት ለዝሙት የግድ ባለ ትዳር በትልቅ ቤት መኖር አለበት ያለ ማን ነው? እንዴት ተመልከቱ። ሰው በኪራይ ቤት በዶርም እየኖረ ስንት ነገር ይሰክራል፣ ይጠጣል፣ ያለ መጠን ይበላል። ለሱ ሲሆን ግን ትዳር ሲሆን በጣም አጋን ነው ፍላጎቱን እስከ ሰማይ የደረሰ በማድረግ በቃኝ ባለ ማለቱ ይትና ህይወቱን በዝሙት ሲያባክን የሚኖር ሰው ብዙ ሰው አለ። በቃኝ ማለት ይገባል። ያ ማለት ሰው ለትዳሩ ለልጆቹ መስራት አለበት፣ ተግቶ መስራት አለበት። ባይሆን ግን ተመልከቱ የአቅሙን በቃኝ ብሎ እግዚአብሔር ባርክልኝ ብሎ መጥኖ መኖር አለበት። ፍላጎት ካልተገደበ አይኑይ ይመል ብለ
አይን ቢያይ 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 እንደማይሞላው አይን ይሞላል? አይን የሚሞላ ቢሆን እኮ ገና በ5 ዓመታችን እውር ነበርን ማለት ነው። አይን አይሞላም። አይን እንደማይሞላው የዚህ ዓለም ፍላጎት እንደ አይን ነው። መቃብር ቢቀበል 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 እንደማይሞላው፣ ገሃነም ቢውጥ 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 በቃኝ እንደማይለው ተመልከቱ። ገሃነምና መቃብር እንደማይጠግሙት፣ አለቅት ቢበላ ቢበላ። በዚህ ዓለም ትልቁ ሆዳም እንስሳ ምንድን ነው? ትል ነው። በጣም ነው የሚደንቀው ማለት ከጅብ ይልቅ በጣም ትልቁ ሆዳም ትል ነው። ለምን ብትሉኝ አሁን ጅብም አንድ አህያ ከበላ እዚያ በኋላ ብዙም አያስቸግርም። ትል ግን በጣም የሚደንቀኝ ነው። መጠኗ በጣም ትንሽ ነው። 24 ሰዓት ነው። ሳምንት ሲበላ የሰው ቁስል አይጠግብም። ሳምንት የሚበላ እና ለዚህ ነው ጌታ በገሃነም ላይ ትሉ የማያንቀላፋ ነው ያለው። ምንድን ነው ያለው ቅዱስ ዮሐንስ አፈወርቅ? ትል የማይጠግብ ነው። ለምን ጅብ አላለውም? ሰይጣንን ለምን አንበሳ አላለውም? እና አንበሳማ ይጠግባል። ግን ሰይጣን ሰውን ቢያስት ስለማይጠግብና የሲኦል መከራ ማብቂያ ስለሌለው በማይጠግበው በትል መሰለው ብሎ ይተረጉማል። ትሉ የማያንቀላፋ ነው የተባለበት ምክንያት ትል እንደማይጠግም ገሃነምና ሲኦል ሰይጣን አለቅት ሆነው አይጠግሙም። በቃኝ የማይል ሰው ይህን አርጌ እያለ በቅድ ብዛት ጽድቅ የማይሰራ ሰው እሱ ገሃነም ነው። በቃኝ ብሎ በጊዜ ራስን ለይቶ መኖር ይገባል። እና በቃኝ እንድንልም አምላከ ቅዱሳን ይርዳል። ቅዱስ ጳውሎስ ምን አለ? እንከመረከብነ ሲሳየነ ወአራዘነ ያእክለነ። የዕለት እንጀራ የዓመት ልብስ ካገኘን ይበቃናል ብሏል። የዕለት እንጀራ የዓመት ልብስ ካገኘን ይበቃናል። ልጅ ላለመውለድ የምታመካኙ ሁሉ ይህን ማወቅ አለባቸው። በእውነቱ ማለት ነው። ልጅ ገና ሰርቼ ይችን አድርጌ ቤት አደራጅ የሚል ሰው እስከ መቼ ድረስም አይሳካለትም። ስለዚህ መሆን ያለበት በትንሽ ነገር ታምኖ ያገባ ሰውም ልጅ መውለድ አለበት። የአቅሙን እየሰራ ከወለደ እግዚአብሔር ይመግባል። ትሎችን የሚያስተዳድር እግዚአብሔር፣ የሚመግባቸው እግዚአብሔር አለ። ቁንጫጭቱን፣ እባቡን፣ አይጡን፣ ጓጉንቸሩን፣ ጉርጡን መግቦ የሚያሳድር እግዚአብሔር አለ። እየሰሩ ነው፣ ተኝቶ ግን አይደለም። ስለዚህ ሰው በቃኝ ካላለ መዳኛ የለውም። አንዱ የክርስቲያኖች የህይወት መመሪያችን በቃኝ ነው። ምንም ቢሆን አንድ ለቤተ ክርስቲያን አንድ ለቤት 2 ልብስ ያለው ሰው በቃኝ ብሎ ለመኖር በቂ ነው የሚለው መጽሐፍ። በቃኝ ብሎ ለመኖር አንድ ለቤተ ክርስቲያን አንድ ለቤት ልብስ ካለው የህይወቱን መስመር መጀመር አለበት አንድ ሰው ማለት ነው። የዕለት እንጀራ ካለው የህይወቱን መስመር መጀመር አለበት። መስተካከል አለባችሁ። ለምን? ገንዘብ የለኝም በሚል ስበብ ወጣቱ በዝሙት እያለቀ ስለሆነ ማለት ነው። አሁን እንደ በእውነቱ እስኪ እግዚአብሔር ያሳያችሁ። ሴቱም አይጨበጥም፣ ወንዱም አይጨበጥም። አሁን በእውነቱ ማለት ነው። ወንዱም ማግባት አይፈልግም። ስለዚህ እዚያም ማውደልደል ነው። ሴቱም ደግሞ ማግባት አይፈልግም። አላሟለው ማሟልቼ እያለ ህይወታችሁ ይባክን ሲል ትዳር ትዝ ሲላችሁ የለም አልቋል ዘመናችኋ። ወደ 40 ዓመት ወደ 38 ወደ 39 ወደ 45 ስትደርሱ ትዳር ትዝ ይላችኋል። ማንም ስታውደለድሉ ትኖሩና 4ቱም 5ቱም 10ቱም አውደልድላችሁ ሲያማችሁ ጊዜ ባል ቢኖረኝ ኑሮ ይህን ጊዜ ሚስት ብትኖረኝ ኑሮ ሲባል ባል የለም። ቢደረግ ቢሰራ ዛሬ አይገኝም። ሚስትም የለም። እውነቴን ነው የምነግራችሁ። ለሁሉም ጊዜ አለው። ቀልድ ሊመስላችሁ ይችላል። በህይወታችሁ ታጭዱታላችሁ ስትዘሩት የኖራችሁትን። ብዙ ሰው እየተቸገረበት ያለ ይሄ ነው። በቃኝ ባለማለት ህይወቱ ባክኖ የቀረሰው ብዙ አለ። ያለኝ ይበቃኛል ብላችሁ ህይወታችሁን ሰብስቡ። እግዚአብሔር ሆይ ምራኝ፣ የምሰራውን ስራም አንተ አከናውንልኝ፣ ባርክልኝ፣ በትንሽ ነገር እንድባረክ እንዲበቃኝ አድርገኝ ካልን እግዚአብሔር ይሰበስባል። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ተመልከቱ፣ ወጥተህ ወርደህ ጥረህ ግረህ ብላ ያለው ተመልከቱ። መስራት አንድ የጽድቅ አካል ስለሆነ ነው። አንድ የጽድቅ አካል ካልሆነ ግን እግዚአብሔር ያውቃል እያሉ ዝም ብሎ እግዚአብሔር ያውቃል። የቅዱስ ሚካኤልን ምንድን ነው ያለው? ቅዱስ ሚካኤል አንድ ሰውዬ ቅዱስ ሚካኤል ያውቃል፣ ቅዱስ ሚካኤል የዕለት እንጀራ ስጠኝ፣ ቅዱስ ሚካኤል የዕለት እንጀራ ስጠኝ፣ ቅዱስ ሚካኤል የዕለት እንጀራ ስጠኝ እያለ ዝም ብሎ ድርሳኑ ሁል ጊዜ ይደግማል። አንድ ቀን ቅዱስ ሚካኤል መጥቶ ምን አለው? ወይ አትክልት የለ፣ ወይ በግ የለ፣ ወይ ዶሮ የለ፣ ምኑን ነው የምባርክልህ አለው። ምን ጀምረህ? ወይ አትጽፍ፣ ወይ አትደጉስ፣ ወይ አትማር፣ ምኑን ልባርክልህ? ምን ጀምረህ ምኑን ተጎልተህ እያዋርክ ምኑን ይባረክልሃል? ያለህን ነገር ይዘህ ጀምር። አሁን አንዲት ዶሮ ቢሆን ገዝቶ ቢሆን ያችን መጀመር እኮ ይገባል የሰው ልጅ ማለት ነው። ትንሽ ነገር ይዞ እግዚአብሔርን ባርክልኝ፣ የስርቆት ግን ሳይጨምሩ ማለት ነው። የስርቆት ሳይጨምሩ እንደ ቁንጫ በሰው ደም ሳይኖሩ ቁጭ ብሎ አሁን እዚህ በእውነት
ምን እንቅጭ እንቅጩን አይደለም እንናገረው። በተለይ እዚህ ከተማ ይበዛል ይባላል ስራ ፈት፣ እንዳትቆጡ እንጂ። ስራ ፈት ደግሞ የበዛበት ምክንያት ሰው ቢያንስ አንዳንድ ሰው አሜሪካ አለው አሉ። በቃ ስለዚህ የጎንደር ወጣት ያችን ብር ያስልካል፣